ወልድ መንፈስ ቅዱስ አሐዱ አምላክ አሜን። የቸርነት ባለቤት ልዑለ ባሕርይ እግዚአብሔር አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። ወላዲተ አምላክ እመብርሃን ለስም አጠራሯ ክብርና ምስጋና ይድረሳት። ምንት አጽሐ ቆይቶ አድም ስለ ሥጋ ከሥጋ ጋር ይዋሃድ ዘንድ ምን አበቃው? ይህንን ቅዱስ እለእስክንድሮስ ሃይማኖተ አበው ምዕራፍ 16 ቁጥር 2 ላይ ያስቀመጠልን ኃይለ ቃል ነው። ቅዱስ እለእስክንድሮስ ታላቁ ሊቅ ይህንን ቃል ስለ እግዚአብሔር ቃል ሲናገር ምን ታጻሐቆ እግዚአብሔር ቃል ይረድ ሰማይ እግዚአብሔር ቃል ሥጋን ይዋሃድ ዘንድ ወደዚህ ዓለም ይመጣ ዘንድ ምን አተጋው እያለ ይናገራል። በዚህኛው አንቀጽ ሥጋን ይዋሃድ ዘንድ ምን አተጋው ብሎ የተናገረለት ቅዱስ እለእስክንድሮስ ስለ እግዚአብሔር ቃል ሰው መሆን ሥጋን ስለመዋሃዱ ከሰማይ ወደ ምድር የወረደበትን ለመግለጽ ፈልጎ ነው። በዚህ ሳምንት እንግዲህ እንደምናስታውሰው ታላቁ ጾም አብይ ጾም የሚገባበት የምንጀምርበት ዕለት ነው። ይህም ቀን ወይንም ሳምንት ዘወረደ በመባል ይታወቃል። ዘወረደ ማለት የወረደ ዘወረደም ላይሉ ከላይ የወረደ አይሁድ ሰቀሉ አይሁድ የሰቀሉት ከላይ የወረደው እግዚአብሔር ቃል እያለ ቅዱስ ያሬድም እንደሚናገርለት በጾመ ድጓው ላይ ከሰማይ የወረደው ቅዱስ ዮሐንስን ወአልቦ ዘዐርገ ውስተ ሰማይ ዘእንበለ ዘወረደ እምሰማያት ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም ብሎ እንደተናገረ ልዑለ ባሕርይ እግዚአብሔር ከሰማይ ወርዶ ትሁት ሥጋን የተዋሃደበት ከንጽሕት ከቅድስት ድንግል ማርያም ሁለተኛ ሰማይ ከተባለችዋ ሥጋን ነስቶ ሰው የሆነበት ሳምንት ዘወረደ ብለን የምናከብረው ነው። እንግዲህ ዘወረደ ስንል የወረደ ብለን ስለ እግዚአብሔር ቃል ልዑሉ ትሁት መሆኑን ትሁቱ ልዑል መሆኑን ልዑለ ባሕርይ ትሁት ባሕርይን መዋሃዱን ትሁት ባሕርይ ደግሞ ልዑል ባሕርይን ተዋህዶ የባሕርይ አምላክ መሆኑን የምንናገርበት የእግዚአብሔር ቃል ትህትናው ቸርነቱ የሰውን ንስሐ መቀበሉ ወደዚህ ዓለም መምጣቱን የምንናገርበት ሳምንት ነው። እንደሚታወቀው ከመጀመሪያው ለእግዚአብሔር ቃል መውረድ መምጣት ሥጋን መልበስ ምክንያት አለው። እሱም ደግሞ የጠፋውን በግ ለመፈለግ የሰውን ልጅ ለመፈለግ ሲል ሥጋን ተዋሃደ። ለምን ከተባለ በልዕልና ተፈጥሮ የነበረው በልዕልና በጸጋ በክብር ይኖር የነበረው የሰው ልጅ ወደ ትህትና ወደ ምድር ወርዶ ስለነበረ አዳም የወረደውን አዳም ከፍ ያደርገው ዘንድ በከፍታ የነበረ በገነት የነበረ በጸጋ እግዚአብሔር የነበረ አዳም ወርዶ ትሁት ሆኗልና እንደወረዱ በዕለተ ረቡዕ የሰውን ልጅ ያድን ዘንድ እግዚአብሔር ቃል ምን ሆነ? ሰው ሆነ። ለምን? የሳተው ሰው ነውና ያንን የሳተውን ሰው ለማዳን ሰው መሆን አለበት። ሰው መሆን መቻል አለበት። ኢነሶ እመላእክት አላም ዘራ አብርሃም አለ ቅዱስ ጳውሎስ። የነሳው የመላእክትን ባሕርይ አይደለም የሰውን ባሕርይ ነሳ እንጂ ከአብርሃም ባሕርይ ነስቶ ያንን የባሕርይ አምላክ አደረገው እንጂ ብሎ ይናገራል። ስለዚህ መጀመሪያ ላይ የወረደው ሰው ነውና ያንን የወረደውን ከፍ ያደርገው ዘንድ እግዚአብሔር ወደኛ ጉዞ ጀመረ። ሰው ወደ እግዚአብሔር ጉዞ ጀምሮ ተራራውን መውጣት ሲያቅተው ተራራው አልዘለቅለት ሲል ተራራው ሲያደክመው ከተራራው በታች ሲወርድ ተራራው ላይ ማይከሉ ላይ እየደረሰ እየወረደ እንደገና ወደታች መውረድ ሲበዛበት ሕግ ቢሰጠውም ሕጉ ወደ ላይ መንጠቅ ስላልተቻለው ወይንም በሕጉ መሰላልነት ወደ ላይ መውጣት ስላልተቻለው ምን ሆነ? ሰው እየወረደ ዕለት ዕለት በሕገ ልቡና የነበረው ወደ መጻሕፍት ወረደ። በመጻሕፍት ይኖር የነበረው ደግሞ ሌላ አስፈለገው። ምን? ወደ ላይ የሚያወጣ ሌላ አካል አስፈለገው። ያንን ሕጉን የሰራው እግዚአብሔር ምን ሆነለት? ሰው ሆነለት። ለምን? ያ ሰው ወርዶ ስለነበረ። ስለዚህ አንደኛው የአዳም መውረድ ነው። ወረደ ስንል
አዳም ወረደ፣ በንስሐ ግን ተነሳ። አዳም በንስሐ ሲነሳ እግዚአብሔር ደግሞ ለመውረዱ ንስሐውን መቀበሉ የመጀመሪያው ነው። ስለዚህ ተወለደ ሞልቶ ወጥከ ከልጅ ልጅ ተወልጄ አድንሃለሁ ብሎ በቀሌምንጦስ ላይ ተጽፎ እንደምናገኘው እግዚአብሔር ቃል ከልጅ ልጅ ተወልጄ አድንሃለሁ የሚለውን ቃል ገባለት። ያ በሕገ ልቡናም ይሁን በሕገ ኦሪት በነቢያት ልቡና የወረደ ሰው የሆነው ሲነገርለት ነው። ለምን ትንቢቱ ይወርዳል ይወለዳል የሚለው ቃል ለእግዚአብሔር ቃል የትንቢት ርደት በትንቢት ርደት ኖረ ወይ? ለምን ካል የክርስቶስ የዳግማዊ አዳም የክርስቶስ መሰቀሉ በሕገ አበው ወይንም በአበው ልቡና እግዚአብሔር ቃል በአዳም ልቡና ቃል ከገባለት ጀምሮ ለአዳም ቃል ከገባለት ጀምሮ በአዳም ልቡና ተሰቅዬ አድንሃለሁ የሚለው ያ ሁልጊዜም ስቁሎ ነው ይኖር ነበረ። ለምን ተሰቅሎ ያድነኛል የሚለው ወይንም እግዚአብሔር ቃል እንደሚሰቀል በአዳም ሕሊና ያንን የትንቢት ቃል ከሰማ ጀምሮ መወለዱና መሰቀሉ በአዳም ሕሊና ሁልጊዜም ነበረ። ስለዚህ አዳም ወረደ። ከዛስ መውረዱን ደግሞ በንስሐ አዳም ሲነሳ እግዚአብሔር ቃል መውረዱን በትንቢት ነገረው፣ በቃል ኪዳን ነገረው። ይህንን የአዳም መውረድ የመጀመሪያው ነው። ከዛስ የሰው መነሳት ደግሞ በሕሊና በንስሐ መነሳት የትንሣኤ ይባላል ወይንም መውጣት ይባላል። ከታችኛው ከወረደበት ለመውጣት ምን ያደረገ? ንስሐ ገባ። ይህ ንስሐ ምን ተባለለት? መውጣት ተባለለት ለሰው ልጅ በምን? በንስሐ። ስለዚህ አንደኛው የአዳም መውረድ ነው። ሁለተኛው ደግሞ የእግዚአብሔር ቃል ርደቱ ነው። ይህ ዘወረደ የሚታሰብበት ርደቱ መውረዱ ሰው መሆኑ አስተራየ ዘኢያስተርኢ የማይታየው ተኛ ኦቢሲ ለብሰ ሥጋ በእንቲአከ ቅዱስ አጢፎስ ሰው ሆይ ስለ አንተ ሲል የማይታየው ታየ፣ የማይዳሰሰው ተዳሰሰ፣ ረቂቁ ገዘፈ፣ ሥጋን ነሳ ተዋሃደ፣ ቃል ሥጋ ሆነ፣ ቃል ሰው ሆነ ተብሎ የተነገረበት ይህንን ቅዱስ ዮሐንስ አፈወርቅ ሲገልጸው እንዲህ ይላል። የሰው ልጅ ወደ እግዚአብሔር መውጣት ሲያቅተው እግዚአብሔር መውረድ ይቻለዋልና ምን ሆነ? ወረደ። የሰው ልጅ እኔ መውጣት ቢያቅተኝ ነሳ እግዚአብሔር ወሀበኒ መንፈሶ ከእኔ ሥጋን ነሳና የእሱን ደግሞ ረቂቁን ሰጠኝ ብሎ በጥምቀት የመወለዳችንንና እግዚአብሔር ቃል በሥጋ የመወለዱን ይነግረናል። በሥጋ የመወለዱን። ስለዚህ ይህ ሳምንት ምንድን ነው ካል እግዚአብሔር ቃል በሥጋ የመወለዱን፣ የመግዘፉን፣ የመዳሰሱን፣ የመጨበጡን፣ በአጥርቅት መጠቅለሉን፣ በቅጠል መጠቅለሉን፣ አውራጣቱን መታሰሩን፣ በጎል መወለዱን የምንናገርበት ሰው የሆነበት የገዘፈበት ልዑለ ባህሪ ትሑት የሆነበት ትሑት ሥጋ ደግሞ ልዑል የሆነበት የሚነገርበት ሳምንት ነው። ስለዚህ ቅዱስ ዮሐንስ አፈወርቅ መውጣት ቢያቅተኝ ምን ሆነብኝ? እሱ ወረደና ከፍ አደረገኝ ይላል። ልብ በሉ እንግዲህ ይህ ሰው በኃጢአት የታሰረ ነውና ተራራውን መውጣት አልተቻለውም። እንደምታውቁት በተራራ ለመውጣት ያዳግታል፣ ጉልበት ይደክማል፣ ይርዳል። ልብም ደግሞ ይደክማል፣ ይንቀጠቅጣል፣ መተንፈስ ያቅተዋል፣ ትንፋሹ ያጥራል። ቶሎ ቶሎ ከነበረው በላይ መተንፈስ ይጨምራል፣ ትንፋሹ ይጨምራል። ለምን? ያ ተራራውን መውጣት ያቅተዋል። ማዕከሉ ላይ ያለ ማዕከል ግማሽ አድርጎት እንኳን የበለጠው የቀረው ምን ይሆንበታል? ይበልጥበታል። የተራራ ጉዞ አስጨናቂ ነው። ጉልበት ያደክማል፣ ይርዳል፣ ይንቀጠቀጣል። እግሩ ሁሉ ላብ ይሆናል። ሰውነቱ ሁሉ ላብ ያመነጫል፣ ውሃ ያመነጫል። የሌለው ወደ ታች ወደ ቁልቁለት ለመውረድም ደግሞ ያስጨንቃል። ከተራራ ወደ ቁልቁለት የሚወርድ ሰው ምን ይሆናል? ያንሸራትተዋል፣ ወደ ታች ይስበዋል፣ ጨንጓራው ይገፋዋል፣ አስቦ መቆም መውረድ ያቅተዋል። ሁለቱም አስቸጋሪዎች ናቸው። እንደዚሁም ሁሉ
ወደ ላይ ወደ ልዑለ ባሕሪ ለመውጣት ሰው በኃጢአት ተይዟል። የውርስ ኃጢአት አለበት። ጥንተ በደል ጥንተ መርገም አለበት። ያንን መላቀቅ ከዚያ መውጣት የሚቻለው ሰው የለም። የትኛውም ጻድቅ ቢሆን የትኛውም ንጹሕ ቢሆን ገነትን ከፍቶ ለመግባት አልተቻለውም። በዚያ መርገም ውስጥ ስላለ ራሱ ንጹሕ ቢሆን ቅዱስ ቢሆንም ግን በሲኦል ነበር የሚሆነው። ለምን? ተራራ የሆነችዋን ያችን የምትገለባበት የእሳት ሰይፍ የያዙ ኪሩቤልን እኔ ልግባ ብሎ እንዲገቡለት የማስፈቀድ ወይንም በሩን የመክፈት ስልጣን የተሰጠው ጻድቅ የለም። የየትኛውም ጻድቅ ደም ሊከፍተው አልቻለም። የየትኛውም ቅዱስ ቅድስናው፣ ንጽህናው፣ ክብሩ የገነትን በር ሊከፍት የተቻለው የለም። ስለዚህ ምን ሆነበት? ተራራው አስቸጋሪ ሆነበት። ወኢለከፎሙ ላዕለ እሳት በሲኦል ያሉትን ጻድቃን ደጋጎቹን ሰማዕታትንም ቢሆን የእግዚአብሔር ሰዎች ቢሆን ከሲኦል መውጣት አልተሳናቸውም። ነገር ግን ወኢለከፎሙ ላዕለ እሳት የእሳት ፍንጣሪ እንኳን አላገኛቸውም። ምንም ቢሆን ምንም ድሎት ቢኖር ምንም ምቾት ቢኖር ምንም ቤት ቢደላ ምንም ኑሮ ቢደላ በሰው ሀገር መኖር ከባርነት ምንም ተሻለ አይደለም። እስራኤላውያን በስደት በሚኖሩበት ጊዜ የተመቻቸ ቤት ቢኖራቸው ግን ሀገራቸው ትናፍቃቸው ነበር። ርስት ናት። የኢየሩሳሌም ሰማያዊት አምሳል መገለጫ ናት። ስለዚህ ምን ነበረ ማለት ነው? በሰው ሀገር መኖር ምንም አይደላም። ስደተኛ ነዋ። ምርኮኛ የተማረከ ነው። የምርኮኛ ምን ነፃነት አለው? አፉን ሞልቶ የመናገር ምን አለው? በዚያች ሀገር ላይ ታሪኩ ምን አለው? መጻተኛ ተብሎ መሰደብ እንጂ መጻተኛ ተብሎ ሁሌ መሳደድ እንጂ ቤቱ መፍረስ እንጂ ሃይማኖቱ በነፃነት እንዳያከብር መኖር እንጂ በሀገር ላይም የሃይማኖት ነፃነት ባለበት ላይም ስደተኛው በዝቷል። በሀገራችን ስናየው አስቸጋሪ ነው። ሁሉም ነገር መራራ ነው። እሬት ነው። ሐሞት ነው። መጻጻ ነው። ሆድን የሚበጣጥስ ነው። አስቸጋሪ ነው። ስለዚህ ያቺ ሲኦል የማን ርስት ናት ካል የኃጥአን ርስት ናት እንጂ የጻድቃን አልነበረችም። የአጋንንት ርስት ናት እንጂ የቅዱሳን ርስት አይደለችም እና በዚያ መኖር አስቸጋሪ ነው። ስለዚህ ያንን ምን ማድረግ መውጣት ይፈልጋሉና እግዚአብሔር ቃል ከዚያ ያወጣን ዘንድ ምን ሆነ? ሰው ሆነ፣ ወረደ ተብሎ ተነገረለት። ስለዚህ ይሄንን የእግዚአብሔርን መውረድ የአካላዊ ቃል የረቂቁን መግዘፍ የግዙፉን መርቀቅ ግዙፉ ግዙፍነቱን ሳይለቅ የረቀቀበት ረቂቁም ደግሞ ረቂቅነቱን ሳይለቅ የገዘፈበት ረቂቁ ምልአቱን ሳይለቅ የተወሰነበት ውስኑም ደግሞ ውስንነቱን ሳይለቅ ከሁሉ የደረሰበት የሚነገርበት ሳምንት ዘወረደ ተብሎ የወረደ ከላይ የወረደ ተብሎ ይነገራል። ለእግዚአብሔር ቃል እንዲህ ተብሎ ሲነገር ምንድነው ካል የሌለበት ኖሮ አይደለም። ታዲያ ምንድነው ከተባለ በአጭር ቁመት በጠባብ ደረት መወሰኑን መናገር ነው። እግዚአብሔርማ የሌለበት ምን አለ? አንደኛው ስለዚህ አንደኛው ምንድነው ካል በአጭር ቁመት በጠባብ ደረት ሳይወሰን መወሰኑን መናገር ነው አንደኛ። ሁለተኛ ልዑለ ባሕሪ ትሑቱን መዋሃዱን መናገር ወይንም መግለጽ ነው እንጂ እግዚአብሔር ወረደ ስንል ሰማይ በሰማይ ብቻ የሚኖር በምድር የማይኖር በሰማይ ያለ ወደ ምድር የወረደ አይደለም። ወይንም ከሰማይ ወረደ ስንል ወደ ምድር መጣ ስንል ከሰማይ የታጣ ነገር አይደለም። በሰማይም አለ በምድርም አለ። እንዘ ያርቅ መንበረ ስብሐቲሁ ወክብሩ ከጌትነቱ ከዙፋኑ ከክብሩ ሳይለቅ ምን መጣ ተዋሃደ። በኪሩቤል ጀርባ ላይ ያለ በእመቤታችን ማኅፀን አለ። በእመቤታችን እቅፍ እያለ በኪሩቤል ጀርባ ላይ ቅዱስ ቅዱስ ተብሎ ይመሰገናል። ስለዚህ ይህ ቃል ምን ሆነ ስንል ሰው ሆነ። ሁለተኛው ሶስተኛው ደግሞ ዘወረደ የሚባለው ከጾሙ መድኃኔ ዓለም ክርስቶስ ከጾመው ከአርባው ጾም በኋላ አንድ ሳምንት አስቀድሞ የተጾመ ነው። የክርስቶስ ጾም አርባው ጾም ቅድስት ተብሎ የሚጀመር ነው እስከ ኒቆዲሞስ ድረስ
ይህ ጾም ግን በሁለት ምክንያት የተጾመ ነው። አንደኛው ሐዋርያት የጾሙት ናቸው። ፍትሐ ነገሥት አንቀጽ 15ን መመልከት ይቻላል። ሐዋርያት የጾሙት ናቸው። ሐዋርያት ሲጾሙ ለተልእኮ ሲፋጠኑ ቀበላ ወይንም አሁን የነገው ቅዳሜና እሑድ ቀበላ ተብሎ እንደሚታወቀው ወይንም እንደሚወሳው ከነነዌ ጾም በኋላ ያለው እስከ ዘወረደ ድረስ ቀበላ በመባል ይታወቃል። ይሄኛውም ደግሞ ቀበላ የሚባለው ሰው ንጹሕ ሆኖ ቅዱስ ሆኖ ክቡር ሆኖ ለጾሙ ራሱን ዝግጅት አድርጎ የሚቀበልበት ሳምንት ነው። እኛ ግን በመብል በመጠጥ ነው ስጋን በተለየ መልኩ በመብላት የምናከብረው ሆኖ እንገኛለን እንጂ። ነገር ግን ሐዋርያት ለምንድን ነው ካል የክርስቶስን ጾም ለመቀበል ምን አደረጉ? ያንን የጾሙበት ነው። ያንን ለመቀበል ከወዲሁ የክርስቶስን ጾም እንደመጣ ለመቀበል ሳይሆን በጾም እንቀበለው ማንን? የክርስቶስን ጾም በጾም ነው የምንቀበለው ብለው የጾሙት ነው አንደኛው። ሁለተኛው እሑድን እየተው ቢጾሙ ጎደለባቸው። ስለዚህ ይሄንን ጾም ጾመው ያንን ሞሉት ማለት ነው። ጾሙን 5ቱን ቀን ጾመው ሞሉት። ፍትሐ ነገሥት የሚነግረን ትርጓሜው አንቀጽ 15ን ስንመለከት ይሄን ያብራራል። ስለዚህ አንደኛው ምንድነው ካልን ሐዋርያት የክርስቶስን ጾም ለመጾም አስቀድመው በምን ተቀበሉት ካል በጾም ተቀበሉት። ዘወረደ ወረደ ማለት ለምን ጾመ ለማለት ወረደ ማለት ይጠበቃል። ተወለደ ማለት ተጠመቀ ማለት ይቀድማልና ወረደ ብለው የወረደው ምን ሆነ? ቅዱስ ነውና ቅድስት ብለው ጀመሩት ጾሙን ማለት ነው። ስለዚህ የክርስቶስ ጾም የሚጀምረው ከቅድስት በኋላ ቅድስት ብሎ ነው የሚጀምረው። ይሄኛው ዘወረደ ሐዋርያት የክርስቶስን ጾም ለመጾም የተቀበሉት መቀበያ ቀበላ ያደረጉት ነው ማለት ነው። አስቀድመው ጾሙት የክርስቶስን ጾም ለመቀበል አንደኛው። ሁለተኛው እስራኤላውያን ስለ ሕርቃሎስ የጾሙት ነው። ሕርቃሎስ ካቶሊክ ነው፣ ሮማዊ ነው። ፎቃ የሚባል በእስራኤል ላይ ነግሶ ይሄ አሰቃያቸው፣ መስቀሉንም ወሰደ። ሁሉን ነገር ሲያጠፋባቸው እስራኤላውያን ወደ ማን ላኩ? ወደ ሕርቃል ወይም ወደ ሕርቃሎስ ወደሚባለው ወደ ሮሙ ንጉስ ላኩ። ከዚህን በኋላ ይህንን ንጉስ ምን አሉት? እስራኤላውያን ሁለት ባህሪ በማለት ብንለያይም ወረደ ተወለደ በማለት ግን አንድ ነን። ስለዚህ ይህንን መጥተህ ታጠፋልን ዘንድ እባክህን ና ብለው ሲልኩበት እሱም ደግሞ ለጊዜው አልተቀበላቸው። ነገር ግን ግዙራን መንግስትን ይወርሳሉ የሚል ትንቢት ተጽፎ አገኘ። ከጊዜ በኋላ ይህንን ካየ በኋላ እንደገና ያንን የላካችሁብኝን አልረሳሁትም፣ ነገር ግን የሐዋርያት ስርዓት ቀኖና ይዞኝ ነው። ሰው የገደለ ሰው መላ ዘመኑን ይጹም ይላሉ ብለው ስርዓት ሰርተዋል። ስለዚህ ያንን እንዴት እንደማደርገው ቸግሮኝ ነው ብሎ መልሶ ላከላቸው። ከዚህ በኋላ ምን አሉ? የአንድ ሰው ዘመኑ ቢበዛ 70-80 ነው። ስለዚህ ይሄንን እኛ እንጾምልሃለን፣ 5 ቀን መላው እስራኤል ይጾምልሃል ብለው ላኩበት። ከዚህ በኋላ እሻላቸው። ለምን ከተባለ መላው እስራኤል 5 ቀን የጾሙት የ70 ዓመት ያህል የ80 ዓመት ያህል ይሆናል። እስራኤል ብዙ ስለሆኑ ማለት ነው። ይሄን በዓመት ከሰኞ እስከ ዓርብ የጾሙት ጾም በእድሜ ሲለካ የእያንዳንዱ እስራኤል 5 ቀን 70 ዓመት ይሞላል ማለት ነው። በዚህ መልኩ መጥቶ ያንን ፎቃን ገደለላቸው፣ ወጋላቸው፣ እስራኤልን ነፃ አደረጋቸው ማለት ነው። ስለዚህ በዚህ አማካኝነት እስራኤላውያን ጾመውታል። ለማን? ነፃ ለመውጣት ማለት ነው። ስለዚህ ጾም ነፃ መውጫ ነው። ሁለተኛው ደረጃ ጾም ነፃ መውጫ ከስጋዊው ከደማዊው ከስጋዊ ከደማዊ እና ከረቂቁ ከአጋንንት ጋር ነፃ የምንወጣበት ምንድነው ካል ጾም ጸሎት ነው። ሌሎቹ እንዳሉ ሆነው ማለት ነው። ስለዚህ በጾም በጸሎት እነሱ ጾሙለት ጸለዩለት፣ እሱ ደግሞ ምን ያደረገ? ጠላታቸውን ወጋላቸው ማለት ነው። የምናደርገውን የምንሰራውን ስራ በሙሉ ከጾምና ከጸሎት ጋር ከሆነ ጠላት ድል ይነሳል። ስጋዊው መንፈሳዊው ጠላት በጾም ድል ይነሳል፣ በጸሎት ድል ይነሳል። ሌሎቹ ምንድናቸው? ተከታይ ናቸው። ያ ጦርነቱ ውጊያው ጦረኛው ሰልፈኛው ምንድነው ካል በጾምና በጸሎት በሚደረግለት ኃይል የሚሸነፍ
ስለዚህ በጾም በጸሎት ይሰረይ ኃጢአት፣ በጾምና በጸሎት ኃጢአት ይሰረያል። ስለዚህ ያለብንን ኃጢአት በጾም በጸሎት የምናራግፈው ነፃ የምንወጣበት ዕለት ወይንም ጊዜና ወር ዘመን ነው። ስለዚህ እስራኤላውያን እንደዚህ አድርገው ጾሙ ነፃ ወጡበት ማለት ነው። ከዚህ በኋላ እስራኤላውያን በዓመቱ ያወቁ ከዚህ በፊት ሐዋርያት ጾመውታል፣ የክርስቶስን ጾም ለመቀበል ጾመውታል ብለው ጾሙት። ግማሾቹ ያወቁት ማለት ነው። ያላወቁት ግን አንድ ጊዜ ብቻ ጾመው ቀርተዋል። ስለዚህ የኛው ጾም ዘወረደ ማለት እግዚአብሔር ቃል ወረደ ተወለደ ብለን ለመጾም መጀመሪያ ላይ ሐዋርያት የጾሙት ጾም ስለሆነ እንጾመዋለን ማለት ነው። ስለዚህ በሁለት ነገሮች እንጾመዋለን። አንደኛ የእግዚአብሔርን ቃል መውረዱን መወለዱን እያሰብ እንጾማለን። ሁለተኛ ደግሞ ሐዋርያት ምን ያደረጉበት የክርስቶስን ጾም ለመቀበል ከወዲሁ መቀበያ ያደረጉት ጾም ነውና ይህንን ጾም ዘወረደ ሲሉ የክርስቶስን ጾም ቅድስት የሆነውን ጾም ተቀድሶ ለመቀበል የወረደውን ለመቀበል ምን ያደረጉት? ጾሙ፣ ጸለዩ። እኛም ደግሞ የሐዋርያት ልጆች ነንና በሐዋርያት አሰረ ፍኖት የምንከተል ነንና የእነሱን ጾም እንጾማለን። ስለ ሕርቃሎስ ወይንም ስለ ሕርቃል እስራኤላውያን የጾሙት ናቸው ብለን ይህንን ተናግረናል። ግን እኛ ስለ ካቶሊኩ ስለ ጾሙለት አይደለም የምንጾመው። ሐዋርያት የክርስቶስን ቃል በጾም በጸሎት ጀምረው ሐዋርያት ለስብከት ሲወጡ በጸሎት በጾም እንደጀመሩ የክርስቶስን ጾም ለመቀበልም ደግሞ በጾም በጸሎት ነው የጀመሩትና እኛም ደግሞ የሐዋርያት ልጆች ነንና ጾሙን ጾመን ጸልየን የቅዱስ ሥጋው የክቡር ደሙ ተካፋዮች ሆነን በዚህ በሀገራችን ላይ የመጣውን ጠላት ደግሞ ለቤተክርስቲያናችንን የሚበጠብጠውን ተኩላውን አባ ጊዮርጊስ ዘጋስጫ ቢቱን በገሰጸበት በመጽሐፈ ምስጢር ላይ እንደው ምን ይላል? ቢቱ ሰይጣን አትሉት ሰው ነው፣ ሰው አትሉት ሰይጣን ነው ብሎ ይናገራሉ አባ ጊዮርጊስ ዘጋስጫና ሰይጣን አንለው ሰው አንለው ሰይጣን የመጣውን ጠላት እግዚአብሔር አምላካችን በቸርነቱ እንዲመልስልን ጾመን ጸልየን ለመጠቀም ያብቃን። እግዚአብሔር አምላካችን በቸርነቱ በረድኤቱ አይለየን። ሥጋን ይዋሃድ ዘንድ ምን አተጋው? ቅዱስ እለእስክንድሮስ ሃይማኖተ አበው ምዕራፍ 16 ቁጥር 2 ላይ